የሱዳን ግጭት የሚያወድመውን ቢያጣም የሚገለውን ባያገኝም አሁንም ቀጥሏል። ይህ በይሩሃ ዜና ነው። የታደሉቱ የሀገራቸውን ሁለንተናዊ እድገት እያፋጠኑ ባላቸው ላይም እየጨመሩ ነው። የሱዳን ጎረቤቶች ኢንዱስትሪና መሰረተ ልማቶቻቸውን እንደ ሰዋዊ ውቅር በደም ስርና በልብ መስለው ሲሯሯጡ፣ ሱዳን ደግሞ ደም ስሯ ተቆርጦ ልቧም ህመም ገጥሞት በመውደቅና መነሳት መሃል ተሽመድምዳለች። ተዋንያኖቹና በግጭቱ መሃል ጥቅም አስከባሪዎች ብቻ የሚከታተሉት የሱዳን የ3 ዓመት የእርስ በርስ ጦርነት በበርካቶች ተዘንግቶ ያለ አስቀያሚ ክስተት ነው። የወንድማማቾቹ ጠብ የሚገድለው ሰው ባይኖርም፣ የሚያፈናቅለው ነዋሪ ባያገኝም፣ የሚያወድመው መሰረተ ልማት ባይተርፈውም በሱዳን ምድር ቀጥሏል። በተባበሩት መንግስታት ድርጅት የልማት ፕሮግራም የሱዳናውያን ተወካይ ሉካ ሬንዲ በሱዳን ያለው ሁኔታ ቀውስ ከሚል ያደገኛ ችግር መገለጫ አልፏል ባይ ናቸው። ሱዳን የቀጣይ ህልውናዋ እየተሸረሸረ ይገኛል። ሱዳን ያልቆጠረቻቸውን ትታ ከ40 ሺህ በላይ ዜጎቿን በትክክል ስርዓተ ቀብራቸውን ባትፈጽምም መሞታቸውን ግን አረጋግጣለች። ከ14 ሚሊዮን በላይ ሱዳናውያን እግራቸው ወደ መራቸው ተሰደዋል። ይህ አሃዝ ማለት ከጠቅላላው ህዝብ 1/3ኛውን የሚሸፍን ነው። በመላው ሱዳን የተዘረጋው መሰረተ ልማት በአብዛኛው ከጥቅም ውጪ ሆኖ ወድሟል። ሱዳናውያን በህይወት የተረፉቱ በህይወት በሌሉ ወገኖቻቸው መቅናታቸውን ይገልጻሉ። ሱዳን ሀገራቸው ተስፋዋ ሁሉ ተበትኖ የቀጣይ ህልውናዋ ሲሸረሸር ከማየት ማን እንደተኮሰው ባልታወቀ ጥይት መሞት ይሻላል ሲሉ ስለ ሀገራቸው አዝነው በተሰበረ ቅስም በላሸቀ ሞራል ውስጥ ሆነው ይናገራሉ። ብሔራዊ ሰራዊቱና የፈጥኖ ደራሽ ኃይሉ እንደ አውሮፓውያን አቆጣጠር በ2023 በጀመሩት የስልጣን ጥማት ግጭት ምክንያት የሱዳን ምጣኔ ሀብት አንዳች ተአምር ካልደገፈው በስተቀር ተንኮታክቶ ወድቋል። ምንም ተስፋ ባይኖርም መልካም ለማሰብ በሚል በሱዳን በዚህ ሰዓት ሰላም ይሰፍናል ቢባል እንኳ ሰርታ ማትረፍ አይደለም በሚመጣው ሰላም ውስጥ እንኳን ሆና ከ18.8 ቢሊዮን ዶላር በላይ ኪሳራ ታስተናግዳለች ይላል የተባበሩት መንግስታት ድርጅት የልማት ፕሮግራም የሰራው ጥናት። ይህ አሃዝ የተመዘዘው ሰርታ ታገኘው ነበር ከሚባለው ከጥቅል የሀገር ውስጥ ምርት ጂዲፒ ነበር። በመሆኑም ጦርነቱ አሁን የሱዳንን የምጣኔ ሀብት ጉዞ ሙሉ ለሙሉ ቅርጹን በማሳጣት የኢኮኖሚክስ ዘርፍ እውነታዎችን በመጣስ ወደማይታወቅ ቅርጽ መለወጡም ተረጋግጧል። ሀገራት ምጣኔ ሀብታቸውን በመደገፍ የሀገራቸውን ህልውና የሚያስቀጥሉባቸው የኢኮኖሚ ዘርፎች የሆኑት ግብርና፣ ኢንዱስትሪ፣ የአገልግሎት ዘርፍና መንግስታዊ አሰራሮች በሱዳን የማይታወቁ ቀመሮች ሆኗል። ሱዳናውያን በሞቱ ዘመዶቻቸው የሚቀኑ የመኖር ዘዬ የጠፋባቸው ጭቆናን የተቀበሉና ሞት እስኪመጣ ድረስ የሚኖሩ አሳዛኝ ዜጎች ሆነዋል። ከዚህ ቀደም የሰብአዊ መብቶች ቀውስ ውስጥ በመግባት በዓለም ቀዳሚ ስትባል የቆየችው ሱዳን ገጠርና ከተማው ሀብታምና ድሃው የተመሰከረለት ቸርነታቸውና ከሁሉ ጋር ነዋሪነታቸው ከልኬት በታች ሆኖ ቀውስ ከሚባል ገላጭ ተሻግሮ አዲስ መስፈሪያ ሌላ መለኪያ እየተፈለገለት ነው። ሱዳን መሰረተ ልማቶቿን በማጣቷ ብቻ ከግጭቱ ጅማሮ 2023 ጀምሮ በ6.4 ቢሊዮን ዶላር ኪሳራ የጀመረችው ምጣኔ ሀብቱ የማምረት አቅሙ በተነጠቀ ጊዜና አምራች ኃይሉን ባጣ ጊዜ ብሶበት ታይቷል። ከ2023 በፊት ሱዳን የባለ 26 ቢሊዮን ዶላር ጂዲፒ ባለቤት ነበረች። ይህንን ሀገር መጠቀሚያ ማድረግ በሚሹ ኃይሎች የተመሩት ሱዳናውያን ራሳቸውንም ዜጎቻቸውንም ለውርደት ዳርገዋል። የእርሻና የግጦሽ መሬቶች፣ የመስኖ መሰረተ ልማቶች፣ ሰፊዋን ሱዳንና ሱዳንን ከጎረቤቶቿ ጋር የሚያገናኙ የመንገድ መሰረተ ልማቶች፣ ሌሎችም በጦርነቱ ምክንያት ቀድሞ እንዳልነበረ ሆኗል። በከተሞችና በዙሪያቸው ያሉ የኃይል አቅርቦቶች በመውደማቸው ከኢንዱስትሪ ዘርፍ ውስጥ 90 በመቶ የሚሆነው ከስራ ውጭ ሆኗል። ይህንን ተከትሎ የንግድ እንቅስቃሴዎች የተዘጉ ሲሆን የሥራ ዕድል የሚለው የኑሮ መክፊያ አካልም በሱዳን የማይታሰብ ሆኗል። እስከ 40 በመቶ የሚደርሰው የኃይል ማመንጫ አቅም አጥቷል። ቁልፍ የሚባሉ የውሃ መሰረተ ልማት አውታሮችም ጠፍተዋል። በዘፈቀደ የሚኖረው ማህበረሰብ ከንጹህ የመጠጥ ውሃ ጋር ከተለያየ የሰነበተ ሲሆን የንጽህና መጠበቅ ጉዳይ በሱዳን የቅንጦት ጉዳይ ሆኗል። ነዋሪውና የተረፉት ቤቶች ቁጥር ያልተጣጣመባት ሱዳን ከፍተኛ የመኖሪያ ቤት እጥረትም ተከስቷል።
ይህም ነዋሪው የዘፈቀደ አኗኗር እንዲከተል አድርጎታል። የአኗኗር ስርዓቱና የውሃ እጥረቱ ደግሞ ኮሌራን የመሳሰሉ በሽታዎች እንዲከሰቱና ከጦርነቱ ባለፈ በርካቶች በበሽታ እንዲያልቁም አድርጓል። በሽታዎችን የመከላከልና ታማሚዎችን የሚንከባከቡ የጤና ተቋማት አስቀድመው በመውደማቸው የሚከሰቱ ችግሮችን ማቃለልም አልተቻለም። የጤና ተቋማቱን ወደ ነበሩበት ለማምጣትም የረዥም ጊዜ ሂደትና ከፍተኛ ወጪ የሚጠይቅ ሲሆን ያንን ለማድረግ ፍላጎቱም አቅሙም ያለው ሱዳናዊ አሁን ላይ የለም። የዓለም ጤና ድርጅት ከ200 በላይ ጥቃቶች በጤና ተቋማት ላይ መድረሱን በመግለጽ አሁን በሀገሪቱ አገልግሎት የሚሰጡ ተቋማት ከ14 በመቶ እንደማይበልጡ የሚገልጽ ቁጥራዊ መረጃ አጋርቷል። በሺዎች የሚቆጠሩ ትምህርት ቤቶች ተዘግተዋል ወይንም ወድመዋል። በዚህ የተነሳ በሚሊዮን የሚቆጠሩ ሕፃናት ከትምህርት ገበታ ተነጥለዋል። የሱዳንን ከ65 በመቶ በላይ የሰራተኛውን ክፍል የያዘው ግብርና ሚሊዮን ቤተሰቦችን በቀጥታ የምግብ ዋስትናቸውን ያስተሳሰሩበት ዘርፍ ጦርነቱ በከፍተኛ ሁኔታ ጎርቶታል። ከ1992 ወዲህ ሱዳናውያን ከፍተኛውን የኋልዮሽ ጉዞ ያደረጉ ሲሆን ያሁኑ ግን እንደቀደመው ለመታከም የሚችል አይደለም። የአምራች ዘርፉም በ90 በመቶ የደቀቀ ሲሆን በሺዎች የሚቆጠሩ የሥራ ዕድሎች ተዘግተው ሰራተኞችን በትነዋል። መደበኛ ያልሆኑ የሥራ ዘርፎችም በሱዳን የተለመደና ብዙዎችን በመጥቀም ኑሯቸውን እንዲደጉሙ የሚደግፍ ዘርፍ ነበር። አሁን ግን ያ ነበር ሆኗል። በሱዳን እያደገ የመጣው የነዳጅ ማጣራት ሂደት እስከ 2023 ድረስ በቀን 100,000 በርሜል ይስተናገድበት የነበረ ሲሆን አሁን ግን ይህ የራቀ ዘመን ተግባር መስሎ ሱዳናውያንን ከመደጎም ሸሽቷል። ይባስ ብሎ ካለፈው 2025 ወዲህ የነዳጅ ማጣሪያዎች በሙሉ ከስራ ውጭ ሆኗል። ድህነቱ የከፋባት ሱዳን ከጦርነቱ በፊት አንድ የአሜሪካን ዶላር 570 የሱዳን ፓውንድ ይመነዘር የነበረ ሲሆን ዛሬ አንድ የአሜሪካ ዶላር ከ3500 እስከ 3600 የሱዳን ፓውንድ ደርሷል። በዚህ የተነሳ ወደ ሀገር ውስጥ የሚገቡ ምርቶች ዋጋ በከፍተኛ ሁኔታ የጨመረ ሲሆን በተለይ የምግብ ዋጋ በሱዳን የማይደረስበት እየሆነ መጥቷል። በሳንቲም ደረጃ ጭማሪ ለማድረግ ይጠነቀቅ የነበረው የቀድሞ የሱዳን መንግስት አሁን ላይ የገበያ ድርሻውን በመነጠቁ የአራት ዳቦዎች ዋጋ ከ1000 የሱዳን ፓውንድ በላይ ወጪ ይጠይቃሉ። ይህ ሱዳን ከምትታወቅበት የቀደመ ስርዓቷ ጋር ፈጽሞ የማይገጥም ሲሆን መንግስታዊ አስተዳደር አሁን ላይ በሚደረጉ ጭማሪዎች ላይ ምንም አይነት ተጽዕኖ የማሳደር አቅም እንደሌለውም አረጋግጧል። በሱዳን ከመጋቢት 2023 ወዲህ የእናቶች የወሊድ ቦታ በቤታቸው አሊያም በመጠለያ ካምፖች ውስጥ ሲሆን ምንም አይነት የሕክምና ክትትል እያገኙም አይደለም። ከዚህ ጊዜ ጀምሮ እየቀነሰ የመጣው የትምህርት ቤቶች መገኘት ጉዳይ የፊደል ቅርጽ አይተው የማያውቁ ሕፃናትን ቁጥር ከፍ አድርጎታል። ዛሬ በሱዳን ከ34 ሚሊዮን በላይ ሰዎች እርዳታ ይፈልጋሉ። 19 ሚሊዮን ገደማ የሚሆኑት ደግሞ ከፍተኛ የምግብ እጥረት ገጥሟቸው የሌሎችን እገዛ የሚጠብቁ ሆነዋል። ከ5.6 ሚሊዮን የሚበልጡ ሕፃናት የሕክምና እርዳታ የሚፈልጉ ቢሆንም ምንም አይነት እርዳታ እየቀረበላቸው አይደለም። በችግር ውስጥ ሆነው ለማስተማር የሚሞክሩ የሱዳን ትምህርት ተቋማት ከ20 በመቶ የማይበልጡ ሲሆን ለትምህርት የደረሱ 19 ሚሊዮን ሕፃናት በግዳጅ ከትምህርት ቤት ቀርተዋል። በሱዳን የቀናት፣ የሳምንታት፣ የወራትና ዓመታት መቆጠር ተስፋ ሰጪ ለውጥ ሳይሆን ተጨማሪ ሰቆቃ የሚያመጡ ሆነዋል። ጦርነቱ ግን የሚያወድመውን ነገር ቢያጣም ማብቂያ አላገኘም። የተባበሩት መንግስታት ድርጅት፣ አልጄዚራና ኤኤፍፒ የዘገባው ምንጮች ናቸው።